አመሰግናለሁ ምንተስኖትና ቤተልሔም። እንግዲህ ቅዳሜ ጧት እንደተለመደው ቅዳሜ ደማቅ እንደሆነች ይታወቃል። አሁን ደግሞ መዲናችን አዲስ አበባ ላይ እጅግ ግዙፍ የተባለለት ጉባኤ በሚደረግበት ዕለት ላይ ነው የምንገኘው። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ከዛሬ ጀምሮ ለሁለት ቀናት በሚኖረው ቆይታ የተለያዩ ጉዳዮች ላይ ይወያያል። ለዚህም ይሆን ዘንድ እንግዲህ ባለፉት ቀናት በትናንትናው ዕለትም የአፍሪካ ጣሊያኑ ሁለተኛው ጉባኤ ነበርና ለዚህም እንዲሁም ደግሞ ለዚህ ለአፍሪካ ህብረት የመሪዎች ጉባኤ የተለያዩ ሀገራት መሪዎች ወደ መዲናችን አዲስ አበባ ወደ መዲናቸው አዲስ አበባ ገብተዋል። ከዚያ ባሻገር ዛሬም የሚገቡ መሪዎች የሚጠበቁ ነው የሚሆነው። እንግዲህ ይህ ሁነት የአህጉሪቱ ትልቁ መድረክ ነው። ከዚያ ባሻገር ደግሞ አፍሪካ የምትሻውን ሆና እንድትገኝ ጭምር የውሳኔ ሀሳቦች የሚቀመጡበት ነው። ከአንድ ቀን በፊት ማለትም ሮብና ሐሙስ ውይይቱን ሲያደርግ የነበረው የተለያዩ ጉዳዮች ላይ ሲመክር የነበረው የአፍሪካ ህብረት የሥራ አስፈጻሚዎች ምክር ቤት ጉባኤም ለዚህ ለመሪዎቹ ጉባኤ አጀንዳ ሲቀርጽ እንዲሁም ደግሞ ውሳኔ ያስፈልጋሉ ያላቸው ጉዳዮች ላይ ውይይት ሲያደርግ የነበረበት ነው። አሁን የምገኝበት የአድዋ ድል መታሰቢያ ደግሞ በተለይ ይህ መታሰቢያ ከተገነባ በኋላ የተለያዩ የመዝናኛ ስፍራዎችን የያዘ መሆኑን ተከትሎ ድምቀት ያለበት ነው። ጠዋት ምሽት እንዲሁም ደግሞ በተለይ ቅዳሜና እሁድ ሲሆን ይበልጥ ድምቀት የሚስተዋልበት ስፍራ ነው። ይህ ስፍራ አዲስ አበባ እንግዲህ በተለይ ከዚህ በፊት የአፍሪካ ህብረት የመሪዎች ጉባኤን በጊዜያዊነት መሰረት ያደረጉ የልማት ስራዎች ነበሩ ለነመለከት የምንችለው። ባለፉት ዓመታት በተሰሩ የልማት ስራዎች ግን በቋሚነት ዘላቂ የልማት ስራዎች ተተግብረው የጊዜያዊነት ቁመና ያላቸው ሳይሆን ለአመቱ ሙሉ ሊጎበኙ የሚችሉ አመቱ ሙሉ መዳረሻ ሊሆኑ የሚችሉ ልማቶች የተሰሩበት ነው። ከዚያ ባሻገር እንዲሁም ከራስ አልፎ አህጉራዊና ዓለም አቀፋዊ ፋይዳ ያላቸው የልማት ስራዎች ጭምር ናቸው የተገበሩት። አሁን የምገኝበት የአድዋ ድል መታሰቢያ ደግሞ ከነዚህ አንዱ ነው። ኢትዮጵያውያን የሚኮሩበት፣ አፍሪካውያን የሚኮሩበት ከዚያም ተሻግሮ መላው የጥቁር ህዝብ ታሪክና የድል መሰረት የሆነው የአድዋ ድል መታሰቢያ እዚህ ቦታ ላይ በርካታ ታሪኮች የተቀመጡበት ነው። እንግዲህ ኢትዮጵያ የአድዋን ድል ከተቀዳጀች በኋላ ነፃነቷን አስጠብቃ ሉዓላዊነቷን አስጠብቃ ከቀጠለች በኋላ ለበርካታ አፍሪካውያን ነፃ የመውጣትን ልምምድ ያሳየችበት እንዲሁም ደግሞ በርካቶችን ያሰለጠነችበት መነሻም የሆነችበትና ልክ እንደ ኢትዮጵያ ሁሉ ድል ማድረግ እንችላለን የሚለውን ወኔ የሰነቁበት መሆኑን በዚህ የአድዋ ድል መታሰቢያ የውስጥ ገጽታው ላይ በሙዚየሙ የሚጎበኙ ማንኛውም አካል መመልከት የሚችልበት የተለያዩ አፍሪካውያን ለአህጉሪቱ ስኬት ለአህጉሪቱ የነጻነት ጉዞ ከዚያም ባሻገር ደግሞ በተለይም በፓን አፍሪካኒዝም ላይ አሻራቸውን ያስቀመጡ የተለያዩ ሀገራት መሪዎች ታሪክ ተሰንዶ የተቀመጠበት ነው። ይህ የአድዋ ድል መታሰቢያ ውስጡ የያዘው የአድዋ ሙዚየም በዚህ ቦታ ላይ እንግዲህ ከኢትዮጵያውያን አልፎ የአፍሪካውያን ታሪክ ጭምር የተሰነደበት ነው። ይሄም የሚመጣ የትኛውም መሪ ሆነ የተለያየ ሀገር ዜጋ በዚህ ቦታ መጥቶ መጎብኘት እንዲችል እንዲሁም ደግሞ ከዚህ ካለፈው ዓመት ጀምሮ ባለው ተለምዶ ደግሞ እዚህ ቦታ ላይ ከጎኔ የሚገኘው የፓን አፍሪካኒዝም መታሰቢያ ሐውልት ላይ የአበባ ጉንጉን የማስቀመጥ ልማድም ጭምር ለረጅም ጊዜ አሁን የቀጠለበት ሆኗል። ይህ እንግዲህ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ጭምር ቅርስ ሆኖ እዚህ ቦታ ላይ የተተከለ ስፍራ ነው። ይህ የአድዋ ድል መታሰቢያ ከፊት ለፊቴ ደግሞ እንግዲህ የዝማኔ ማሳያ የሆነው የቸርችል ጎዳና ለጥ ብሎ ይስተዋላል። ይህ አዲስ አበባ በሁለንተናዊ መልኩ የከተሜነት ምጣኔውን እያሟላች ለመሆኑ ማሳያ ነው። ከዚህም ባሻገር እንግዲህ አዲስ አበባ የዘንድሮው የአፍሪካ ህብረት አጀንዳ የሆነውን የውሃ አጠባበቅና አቅርቦት እንዲሁም ደግሞ የንጽህናን ጉዳይ መሰረት ያደረጉ የተለያዩ ልማቶችን ስትሰራ እንደነበር የሚታወስ ነው። ንጽህና ሲነሳ፣ ልማት ሲነሳ፣ ውበት ሲነሳ እንደ ስሟ አዲስ አበባ ሆና ያለፉት ከመቶ ምናምን 30 ዓመታት በላይ ያላትን አቅም አውጥታ የምትጠቀምበት ወንዞቿን ደግሞ እያለማች ያለችባት እድል የተፈጠረበት ነው። ይህ ወደ 47 ኪሎ ሜትር የሚሸፍን የወንዝ ዳርቻ ልማት ያለበት ነው አሁን ከተማው። ይህ ደግሞ የአፍሪካ ህብረት የመሪዎች ጉባኤ የዘንድሮ አጀንዳ የሆነውን ከንጽህና ጋር ተያይዞ ያለውን ጉዳይ በምሳሌነት ተጠቅሶ ሊነሳ የሚችል ጭምር የልማት ስራ ነውና አሁን የምገኝበት የአድዋ ድል መታሰቢያም ዘመኑ የሚጠይቀውን የአድዋ ድል ዘመኑ የሚጠይቀውን የአርበኝነት ድል ከመቀዳጀት አንጻር አባቶቻችን አያቶቻችን የሰሩትን ታሪክ ይህ ትውልድ ደግሞ የራሱን አሻራ ማስቀመጥ እንደሚችል ሊጠቅስ የሚችል ያውኑ የዘመኑ ዳግማዊ አድዋ ህዳሴ ግድብም ጭምር እዚህ ጋር ማሳያ የተቀመጠለት ነው። እነዚህን ሊያነቃቁ የሚችሉ ትውልዱ ደግሞ የራሱን ታሪክ እንዲሰራ የራሱን አድዋ እንዲደግም ሊያነሳሱ የሚችሉ ተግባራት ጭምር ተሰንዶ የተቀመጡበት ነው። አሁን የምገኝበት የአድዋ ድል መታሰቢያ ለወትሮው ደማቅ የሆነችው አዲስ አበባ ለወትሮው ይበልጥ ደግሞ ደማቅ የሆነው እኔ የምገኝበት የአድዋ ድል መታሰቢያ ዙሪያ ዛሬ ደግሞ የህብረቱ መሪዎች እየገቡ ባለበት እንዲሁም ደግሞ ገብተው የተለያዩ ሁነቶች እየተካሄዱ ባሉበትና ከሰዓታት በኋላ የሚጀምረው የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ቀን ላይ ተገኝተን እንዲህ ደመቅ ባለው ሁኔታ ነው እንግዲህ አካባቢውን የተመለከትነው። በዚህ በአድዋ ድል መታሰቢያ
ያለው ነባራዊ ሁኔታ ይህንን ይመስላል። እውነትም 39ኛው የአፍሪካ ህብረት የመሪዎች ጉባኤ በርካታ እንግዶች፣ በርካታ የተለያዩ ሀገራት መሪዎችና ዜጎች እንዲሁም ደግሞ የሥራ ኃላፊዎች የተገኙበት መሆኑን የሚያመላክት እንቅስቃሴ ነው በዚህ አካባቢ የተመለከትኩት። ለጊዜው ያስኩት መረጃ ይህንን ይመስላል። ቤተልሔምና ምንተስኖት